አዎ ማን ነው ስምሽ? ህሊና ተስፋ። ተስፋ ማን? ተስፋ እያሌው። ተስፋ እያሌው የትኛው ነው አንቺ? ተስፋ እያሌው እኔ ረሳሁት። ድሮኛ ቤት ጠጅ ጠጥተሃል? ሞጣ አድናቂህ ነኝ እኔ ሁሌ ነው እምጠይቅ። ግን የትኛው ጠጅ ቤት? የትኛው ጠጅ ቤት? እውነትሽን ነው? ጌጡ ጠጅ ቤት። አዳነች ጌጡ። አዳነች ጌጡ። አፈር ልብላለሽ። አንቺ የትኛው ነሽ? መላኩ ጌጡ። እንዴ አማር ጌጡ። አማረስ? አማረ አሜሪካ ነው። እነዚያ ቆንጆች ሁለቱ ወንዶች መላኩ ሞጣ ነው። የት ነው ያለው? እዚህ አማረ እዚህ ነው? አዎ። አትይኝም? አሜሪካ ነገር? አዎ 4 ዓመት ሆኖታል። አንቺ የትኛው ነሽ? እኔ ረሳሁሽ። አንቺ በጣም እድሜሽ ስንት ነው? ባዩሽ አታላይ ታውቃታለህ? ባዩሽ የቱ ጋር? ባዩሽ አታላይ ወይም ወርቂጣል። ባው አስታወስኩ። ወርቂጣል። አዎ የጡ ምግብ ቤት አለች። ቆንጆዋ ልጅ ባዩሽ የምትባል። ባዩሽ እና ባዩሽ የሷ ትንሽ እህት ነኝ እኔ። አንቺ ታናሽ ነሽ የባዩሽ? የመጨረሻ ነኝ እኔ አሁን። እድሜሽ ስንት ነው? 24። እና አዳነች የት ነው ያለው? አዳነች ያቺ ቆንጆዋ ትንሿ አይና አበባ የት ነው ያለች? አዳነች ሞጆነት። አይናባ አዲስ አበባ ናት። አዳነች ነው ይኸውልሽ፣ እዚያ ገብቼ አንዳንድ ቢራ እያስከፈትኩ ሽጉጥ ይዤ አንድ ጋሽ አዲስ የሚባል አማርኛ አስተማሪ ሌዘር ጃኬት አስወልቄ ይዤ ሄጃለሁ እኮ። የሚገርምሽ በስንት ጣጣ ነው የተመለሰ ጃኬቱ። አዳነች ናት። እንደውም አስገቢውና እኛ ቤት ጠጅ ጠጥተሃል። አዳነች አለች ሞጆ ናት። አዳነች በጣም ቆንጆ ነበረች። አዎ ሁሉም ቆንጆ ናቸው። ያኔ እኮ ነው የሚገርምሽ፣ ድንግል ነኝ ምንም አላውቅም። የሚገርምሽ በኋላ ሚስቴን አገባው ከአዲስ አበባ 4 ኪሎ እና የሚገርምሽ እሷ ምናምን ቆንጆ ናት። ምን እንዳናደደኝ አላውቅም። ናውጣ እናት አፈርት ብላ ብዬ ጉልቤ ነገር ነው ሰውየው። ለምንድን ነው ምናምን ሲል ነጭ ሸሚዝና ጥቁር ሌዘር ጋሽ አዲስ አውቀሻ አርዴ ሌዘር እናትየው አሉ። አረ በጋምና ከተባለ አጣም ማካሮ አጣዚ ምናምን ስለው ጃኬት ነው አለቀ። እሱን ጃኬት ይዤ ላት ገሴ ከዛ ናቃቸው አስተዳዳሪ በስንጣጣ መልስ ተብሎ እናትየዋ ተለምኜ ጃኬቱን መለስኩ። ይገርምሻል። ጃኬት ይዤ የመምሩ አውልቅ ምናምን አይ የእነሱ ጠጅ ቤት እናቴዋ ኦርጋኒክ እኮ ነው። አሁን የምኖር እኔ ባህር ዳር ነው። ሎተሪ አዟሪ ነኝ። ሎተሪ አዟሪ? አዎ። አትይኝም? የእውነቴን ነው። ኦንላይን እሰራለሁ ሎተሪ። በፊት በአካል ነበር የምንሰራ። አሁን ግን አማራ ክልል ሎተሪ እንዳታዞሩ ስለተባል አሁን ላይ ሎተሪ እያዞርኩ አይደለም፣ ኦንላይን ብቻ ነው የምሰራ ቤቱኝ። እሺ እቺማ መረዳት አለባት። ጀግና ናት። እቺ መረዳት አለባት። መላኩ ጌጡ ይኸው እንደዚህ ሆኗል። እየው እንደዚህ ጸጉሩ እንትን ብሎ ተመልጦ አራናሊ በጣም ቆንጆ ነበሩ ወንድማማቾች። ራሱ አይናባ ሴት ነው ያለች። አይናባ ነች፣ አዲስ አበባ ናት። አቤት ቁንጅናዋ! የሷ ልጅ ቁንጅና እንደዛው ቆንጆ ነች። አሁንም ቆንጆ ናት፣ በጣም ቆንጆ ናት። የመጨረሻ አዎ። እዚያ ክላሽ ሁሉ እነ መልካም ወንድሜን አስታወሽ ጠመንጃ ይዘው ይቀመጡ ነበር። አዳነች እስከ ልጇ እዚህ ጋር አለችልህ። ጭራሽ ልጅ እንደዚህ ትልቅ ልጅ አድርሳ? አዎ አንድ ልጅ አላት። ቆንጆ ናት፣ በጣም ታምራለች። በጣም ታምር ነበር አዳነች። ያ ኃይሉ ደግሞ ማርኮ ወስዷት ነበር። ኃይሉ ጌትነት ነፍሱን ይማርና ታስታውሻለሽ? ኃይሉ እኮ ጠልፎ ወስዷታል አዳነችን። እኔ አላስታውስም እንዴ። ኃይሉ ረጅሙ ልጅ መከላከያ ገብቶ በኋላ የሞተው ልጅ ኃይሉ። እኔ 24 ዓመቴ ነው ሞጣ። ይኸውልሽ ኃይሉ ነው። ይኸውልሽ ሰኔ 8ኛ ክፍል ሚኒስትሪ ስንወስድ እሱ ቺክ የምትባል 35 ጎራጅ ቀዳዳ ያለ ብረት
የሆነች ጠመንጃ ያለችም እሷን ይዞ ነበር ቁምጣ አርጎ ምናምን የተፈተነው። በኋላ አራዳ ሆኖ አባቱ ሀብታም ነበረ። መጨረሻ ወፍጮ ምናምን አላቸው። በቃ ይሄንን ማይክል ጂንስ ምናምን እንደኛ አገልግሎት አልመጣም። የአራዳ ልጅ ሆኖ ያምራል፣ ቆንጆ ነው፣ ረጅም ሆኖ ምናምን። እኔ እኮ የሚቀርምሽ ንፍጡን እንዲፈት ተናፈጥ ምናምን ታፈርት ብላ እያልኩ ማናውቻለሽ። በቃ ጎረምሳ ሆኖ እኔን ለመምታት ሰው አለ ከበደና እኔን ምናምን አንድ ቀን ያው ተከሻከሽን። ደስታም አንድ 7 ጭንቅላቷ ትንሽ በከዘራ ተመታች። ጋሽ ሀብታም አወቅሽው? የነ ይረፉ አባት ወፈጥ እትዬ ይረፉ ጠላ ቤት ትልቁ ጠላ ቤት ወፈጥ ነው እንደ ወፈጥ የነ ገነት ቢምራ አንድ ሁለተኛ ቤት አላቸው። እዚያ ዶርም ይዘን ነበር እና እዚያ ይኸውልሽ ጋሽ ሀብታሙ በአፈሹል ጓንዴ አለቃጥሮ አንድ ቢተኩስ እኔ በስም ይዛው ስር በልቤ ተስቤ ደስታ እዚያ ወድቋል። ሙቷል ሲሉት ጋሽ ሀብታሙ ኃይለኛ ነው። የነበላይ ዘለቀ ሀገር ሰው ነው። ከዛ ጋሽ ሀብታሙ በጣም ኃይለኛ ነው። የነ ዳኛቸው የነ ይረፉ እኮ የነ ይረፉ ጋሽ ሀብታሙ ይረፉ እንዴት አታውቂያት? ወፈጥ ይረፉ ዘላለም ነው ኖ ይረፉ ሀብታሙ ናት እንጂ ሀብታሙ ናት እንደ ረስ በቃ አታውቁትም ማለት ነው። አታውቋቸው የታወቁ ናቸው እኮ እሳቸው። አንቺ እንዴት እሳቸው ናታውቂ? ከዚያ እሳቸው በ12 ጎራሽ ይሄ አፈሹል ጓንዴ ነው ምናምን የሚባል ነበራቸው። ሊቀመንበር ነበሩ። ከዛ እንደው በቃ ጭንቅላቴን ለመምታት አንዴ ኃይለኛ ናቸው ሰውየው፣ ረጅም ናቸው። እንዳትንቀሳቀስ ብለው ታረጉልኝ። በስሚዛ በሰው ግቢ ውስጥ ገብቼ አመለጥኩልሻለሁ። እና በጣም ሞጣ ብዙ ታሪክ ሰርተን ጠገናው በዛ ደግሞ የትምህርት ቤት ዘበኛው አጭሩ እሱ ራሱ አታስታውሱም? ጥይት እየተኮሰ ይሄ አዲሱ መናሪያ ጋር ከአማረ ጸጋይ ጋር የገጠምለት ያለ ተከዛለት እኮ ሰው ገለው ሄዱ እያለ እየተኮሰ አቃጣሪ ነበር። አቃጣሪ እስካሁን ከምጠራቸው ሰዎች በሙሉ እኔ አማረ ጸጋይ ነው በደንብ ማውቅ ማለት ነው። አማረ ሰፈራችሁ ነው፣ እዚያች ጋር ሰፈራችሁ ነው። ሰፈራችሁ አማራ አላሉ። አማረ በጣም ያምር ነበር። አየር ወለድ ነው ባይዘይ በጣም ቆንጆ ነው። አማረ ረጅም ነው፣ ዘናጭ ነው ምናምን። ነፍሱን ይማር ወንድሙም በጣም ቆንጆ ነበር። ሻለቃ ነው ስሙ አይደል? ሻለቃ ማን ነበር ያኛው ወንድሙ? የሻለቃ ጸጋይ ልጆች ናቸው። ማን ነበር ወንድሙ ያ የሞተው? እኔ እንጃ። አማረ ጸጋይና ምን ታምርንና አማረ ጸጋይ ነው እኔ በደንብ ማውቅ። ምን ታምር? ኦኬ እንዴ ወንድሙ እንጂ ትልቁ ወንድሙን እኔ አላስታውሰውም። ያየራል ጸጋይ ያየራል። ይመችሽ። ለማንኛውም እንኳን ደህና